Hello guys, welcome to my channel. This is Kevin Kalam American Darablo YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ? ያላችሁ እንዴት ናችሁ? ልላችሁ ፈልጋለሁ ማለት ነው። እኔ ብዙ ጊዜ ማለት ነው አላይቅ ኢትዮጵያ ውስጥ የተዋወቅኳቸውን ልጆች በጣም ነው የምወዳቸው ማለት ነው። ስለ ፍቅር ምናምን ካወራን ማለት ነው እንደው ልነግራችሁ የምፈልገው ነገር ማለት ነው ደስዋይ ምክንያቱም እኔ ችግር እንኳን ቢኖረኝ ማለት ነው ናጽነት ነበረኝ የሆነ ትንሽ ችግር እንኳን አጋጥሞኝ ተዋውቃቸውም ይሄን ያህል እየከፋ ነገር ሊሆን አይችልም ማለት ነው። አንተ ልነግራችሁ የምፈልገው ነገር ማለት ነው ሰው የሆነ ሌላ ነገር ብለህ አሳምነው ማለት ነው ሌላ ነገር ስትለው ደስ አይልም። ዳስዋይ ግን ማለት ነው ልነግራችሁ የምፈልገው ነገር ማለት ነው እኔ ብዙ ጊዜ አምናለሁ ቃል የሌለውን ሰው አልወድም። እኔ የማከብረው ቃል ያለውን ሰው፣ ቃል የሚያከብር ሰው፣ የሆነ በቃ ብዙ የማያወራ ሰው ምናምን ይመቸኛል ማለት ነው። የማያደርገውን ነገር ማለት ነው። አሁን የሆነ ነገር በቃ አለ አይደለ ዝም ብሎ በቃ የሆነ በቃ ዝም ብሎ እና የሚል ሰውን አልወደም። ባይ ወይ ዜሮ ፖስት ነው የማያቸው በቃ እንደዛ የሚሉትን ማለት ነው። ከዛ በፊትም አውቃለሁኝ ማለት ነው። አንዳንድ ሰው ልነግራችሁ የምፈልገው ነገር ማለት ነው ወዶች፣ ይሄ ምንድነው የሚባለው ስለ ምንድነው የሚባለው መሰላችሁ? ይሄ እናም ልነግራችሁ የምፈልገው ነገር ማለት ነው ወዶች፣ ይሄ ምንድነው የሚባለው ይሄ አንዳንድ ሰው እኔ ብዙ ጊዜ ማለት ነው ከብራውን ወንድ ጋር ፍቅር ይዞኛ ያውቃል ማለት ነው። ለግጀስ ወድጀው መዋደድ ምናምን ገጥሞኛ ቃል ማለት ነው። የማከብራቸው ኢትዮጵያ ውስጥ እያለኝ አለኝ ማለት ነው። ግን ደግሞ ፍቅር ይዞኛ ያውቃል ማለት ነው። በቃ ፍቅር ብድ ምናምን ለአመታት አልለቅሽም ምናምን የሚለኝ እንትን አይዘኝም። ለምን ካላችሁ ማለት ነው እኔ ባይዘወይ የሆነ ኤክሴ ድሮ ኤክሴ ማለት ነው ስወደው ሁላ ማለት ነው የሆነ የሚደብረኝ ነገር ነበር። አንደዋወልም ላይ አይ ቲንክ አፍሮ ነው መሰለኝ ቲንክ ያፍራል ምናምን ይባላል። እኔ ያፍሮ ነው አላውቅም። እኔ ቢያፍርም ባያፍርም አይደለም ኬር ብዙ እንትን አለ በሰብ ነበረ ማለት ነው። እንደነሱ ብዙ አበራም ላይ ይደብረኝ ነበረ። እንዲሁም ምን እላት ነበር የሆነች ጓደኛ ነበረች እና እኔ ማለት ነው ፍቅረኛሽ ብር ይጠይቅሻል ወይ? አይጠይቀኝም። በጣም ገርሞኛል። አይጠይቀኝም። ስለ ብር ምናምን አያወራኝም። ግን ደግሞ እኔ ብር ቢጠይቀኝ ኖሮ እልክለት ነበረ ምናምን አልኳት ማለት ነው። በሌለውም ነበር አይ ዶንት ኖ ዋይ ለምን እንደሆንኩኝ አላውቅም ማለት ነው። ባይደወይ እሱ ቤተሰብ አለው ብዙ ነገር አለው ማለት ነው። ብዙ ነገር ሊያደርጉለት የሚችሉ ሰዎችን ግን ደግሞ እኔ አይ ዶንት ኖ ዋይ እንደዛ ለው ነበር ላይ የሆነ ሰው አለ አይደለ ስል ሰው በቃ የሆነ ጓደኛ አሁን የሆነ ቤተሰብ እያለ ሳምታይምስ ከጓደኛህን ትረዳለህ፣ ጓደኛህን ይረዳሃል። እንደዛ ነገር አለ አይደለ ደግሞ ኢትዮጵያ ውስጥ ምን አለ መሰላችሁ እንትን እንኳን እንትን ቢያደርግልህ ምንም እንኳን ቢሞላልህ ማለት ነው ላይክ ብራንድ እንኳን ቢያለብሱት ማለት ነው ቤተሰቦች ማለት ነው በቃ የሆነ ትንሽዬ ነገር ማለት ነው ብታገኝ ማለት ነው ኢትዮጵያ ውስጥ ከውጭ ሀገር በጣም ነው የሚያገዘው። እና አንዳንድ ሰው እኔ ለሱና እንዲሁም እህቴንም ነበረች አጎቴ ልጅ ሁላ እሷ ሁላ ስለሷ ሁላ ግድ አልነበረኝም። አይደን ዋይ ያኔ ማለት ነው የራሷ ጉዳይ ነበረ የሚላት በጣም ነበረ የምታናድደኝና ግን የሆነ ታይም ላይ አድግራት ላይ ተቸግራ ነበረች እና ልልክለት ነበር አይሰወርቱ ጋር ያኔ እንኳን ግን ደግሞ እንደሆነ አጋጣሚ ስልኳም ጠፋብኝ፣ እሷም ዘጋችኝ። ለምን እንደተፈጠረ አላውቅም። ከዛ በኋላ ተው ነው ማለት ነው። እኔ ሰው ላይ አልጨክንም፣ ብዙ ጨክናለሁ ግን ደግሞ ይሄን ያህል አይደለኝም ማለት ነው። ከዛ ማለት ነው በተለይ ቤተሰቦች ላይ እህቶች ወንድሞች ላይ በዛ አልጨክንም ነበር እውነት እንናገር ከተባለ ማለት ነው። ለአመታት ምናምን የሚጨክን ልብ የለኝም ማለት ነው። ለከኔ ነኝ ጨካኝ የምባለው ግን ይሄን ያህል አይደለኝም ማለት ነው። ያሁኑ ግን ጉዳዩ ሌላ ነው ባይ ዘ ወይ ማለት ነው። እንደነሱ ለነገራችሁ የምፈልገው ነገር ማለት ነው ያኔ ነበር ያልኳችሁ። ያኔ ደግሞ ለባል ብለሽ ነው የተሰደድሽው ምናምን ሲለኝ ማለት ነው ለራሴ ነው ቤት ልገዛ ነው ምናምን እያልኩ ነበረ ማለት ነው። 7 አመት እቆያለሁኝ ሳውዲ ውስጥ እንደነሱ ቤት እሰራለሁ። የምሰራውንም ለራሴ ነው። በቃ ብርም ሰብስበው ለራሴ ነው። በቃ ራሴ ላይ ነው እንትን የማደርገው እያልኩኝ ነበረ ማለት ነው። ላይክ ለቤተሰቦች የማደርገው ነገር አለ፣ ግን ቅድሚያ ለራሴ ነው የምሰጠው። መጀመሪያ ለራሴ በጣም ሳልደለድል ማለት ነው ምንም ነገር አላደርግም ምናምን እያልኩኝ ነበረና ግን ደግሞ ታናሽ ነበረና እሱ ማለት ነው እስከ 10,000 እስከ 20,000 ቢጠይቀኝ ሁላ ለእሱ ልክለት እችላለሁ የትኛውንም ሰዓት
ግን ደግሞ ለሌሎቹ አልክላቸውም። እነሱ ስራ አላቸው ተስፋ እሱ እንዲማር ብዬ ነው ባይደው አሁን ሊበላሽበት አይችልም ማለት ነው። ምን አለ መሰላችሁ የሆነ ስነ ስርዓት ያለው ልጅ ማለት ነው ብር ብትሰጠው ብዙ አይበላሽበትም ማለት ነው። ይሄን ያህል ደግሞ ብዙ ብር አይደለም ማለት ነው። ይዘንጥበታል፣ ይዝናንበታል ምናምን ነገር እና ብር ሊያበላሸው አይችልም ማለት ነው። እኔ እንደዛ ብዬ ነው የማስበው። እንደንሶ ከዛ እንደዛ እላት ነበረ ማለት ነው። ከዛ ማለት ነው እኔ ደግሞ ወደው ነበረ ላይክ የሆነ በቃ አለ አይደለ የሆነ ለምን እንደሆነ አላውቅም። በጣም ነበረ የምወደው ልጁን እና ስለምወደው ብቻ ሳይሆን በቃ አይዶ ነው የሆነ እንዴት ልገለጸው ማለት ነው። እንደን እሱ ማለት ነው ፍቅረኛ ይሆንላ ቢጠይቀው ይኖረው ላይክ ፍቅር ላይ ብዙ ነገር ተፈጥሯል። እሱ ሌላ ሴት ጋር እንዲሁም ሌላ ሴት ነበረ በጣም እንትንም ሪስፔክት የሚያደርገው ይሄን ያህል ለኔ እንትን ብዙም እንትን አልነበረውም። አፍሬ ያለው ምናምን እያለ ማለት ነው ሁሌ የሸሸበኝ ነበር። ግን ደግሞ አይለቀኝም፣ አይተወኝም። ግን ደግሞ ብዙ አልነበረም ማለት ነው። ብዙም ያስደስት አልነበረም መሀል ላይ የነበረው ማለት ነው። ሁሌ ነው መጣላው ምናምን ደግሞ እኔ በጣም ችግር አለብኝ ማለት ነው። ትንሽ ነገር ካገኘሁ በቃ ብዬ ነው መጣፋው ማለት ነው። እዛ ባይ ዘ ወይ እኔ ይገባኛል እኮ እሱ ስለተናደደ እንደሆነ እንደዛ የሚናገረው፣ ግን ደግሞ እኔ አልተኩስም ማለት ነው ብዬ ነው የምጠፋው ማለት ነው። ግን ወሬውን ደጋገምኩት እና ከዛ እንደዛ ብዬ ማለት ነው ከብራውን ወንድ ጋር ማለት ነው። እንዲሁም አሁን የባሰ ማለት ነው። አሁን በቃ በኤርትራ ባይ ዘ ወይ ኤርትራ ብተዋቸው ይሻላል አይስወርቱ ጋር ማለት ነው። ምንም እንኳን እንትን ቢያደርግ ማለት ነው። አንድ ልጅ ነበረ በቃ የሆነ እሱንም ቀይ ነው ባይ ዘ ወይ ብዙ ጊዜ ማለት ነው የምንስማማው ከቀዮች ጋር ነው ማለት ነው። ጀስት ፍሬንድሺፕ ሊሆን ይችላል፣ ጀስት እንትንን ሊሆን ይችላል። በቃ ላይክ ብዙ ጊዜ የምንዘልቀው ማለት ነው ከቀዮቹ ጋር ዘልቃል እኛ ስወርቱ ጋር ማለት ነው። እንደን ሶ ኤርትራውያኖችም ላይሆን ይችላል እኮ ኢትዮጵያውያኖችም ሊሆን ይችላል ማለት ነው። አይታወቅም እኮ ውስጣቸው ምን እንደሆነ። ግን ደግሞ ምን ልላቸው የፈለጉት ማለት ነው ኢትዮጵያ ውስጥ ያለው ደህና ነበርኩኝ ማለት ነው፣ እውነት እንናገር ከተባለ ማለት ነው። ግን ደግሞ እኔ ብራውን ወንድ ማለት አይዶን ነው አላውቅም። ላይክ ጥሩ ልጆችን ብዙ አውቃለሁኝ ማለት ነው፣ ብቻ መጥፎ ልጆችንም አይደለም የማውቀው። ግን ደግሞ እኔ ከብሉ 10 እጥፍ ብራውን ወዳለኝ ማለት ነው። ብራውን ሆኖ ብሉ ያልሆነ ማለት ነው። ብሉ ብዙ ጊዜ አይመችኝም እኔ ብሉ ነገር በጥቁር ነገር ምናምን ነገር አይመችኝም። በቃ የሆነ እንደዚህ ጨማምሬዎች አልወድም። እንደነሱ ወደ ነገራችን የምፈልገው ነገር ማለት ወዶች ከዛ ማለት ነው ጥቁርም ቢሆን እወዳለሁ ከብሉ ማለት ነው። እልም ያለ ጥቁር ይመቸኛል። እኔ ቡላ አልወደም። ይሄ እንትን ነገር ላይ ማለት ነው ቡላ የተጨመረበት የሆነ ቡላ አይመቸኝም። በቃ ለምን እንደሆነ አላውቅም። አይደነዋይ አንተን እሱ ልነግራችሁ የምፈልገውን ነገር ማለት ነው። ከዛ አልቆየሁም። እንዲሁም ብቆይ ኖሮ በጣም ነበረ የምሰራው። ላይክ በጣም ጥሩ ስራ ነበረ። ሳምታይምስ በጣም በብዙ ብር ነበረ የምሰራው፣ በተለይ ረመዳን ላይ ምናምን ሲሆንና እንትን ወድ ነበረና ማለት ነው። እንዲሁም ብራውን ሴት ሁላ አትመቸኝም። አይ ዶንት ኖ ዋይ ብራውን ሴት ብራውን ወንድ ሁለቱም አይመቸኝም። ለምን እንደሆነ አላውቅም። መጥፎ እንኳን ቢሆኑ ቀዮችን በጣም የምወደው አይደን አላውቅም። ላይክ ብዙ ጊዜ ማለት ነው እንደነገርኳችሁ ከብሎ የሆነ ጥቁር ሁላ ወዳለኝ ማለት ነው። ጥቁር የሆነ ጥቁር ሴት ብሎ ያልሆነች ሁላ ወዳለኝ ማለት ነው። ብሉ ጥቁር ምናምን አይመቸኝም ማለት ነው። ብሉ አይመቸኝም ማለት ነው ከሁሉም በላይ ማለት ነው። አንተን ሰው ቀይ ግን ወይኔ ውስጤ ነው በቃ ቀይ ሰው ማለት ነው በጣም ነው የምወደው። ለምን እንደሆነ አላውቅም። በጣም የሚያዘልቀኝ ሰው አለ ማለት ነው። ቀይ የሆነ ማለት ነው። በጣም ከሚዘልቀው ሰው አለ። ሰውየው እንትንም ነው የሚሆንለት አይስወርቱ ጋር በቃ የሆነ ዝም ብለው የሚሆንለት ነገር አለ ማለት ነው። ቀይ እስከ ነጭ ማለት ነው። በጣም የሚያዘልቀኝ ማለት ነው። ቀይ እስከ ነጭ ማለት ነው። ነጭ ፈርስት ዋን ነጭ አትይት በቃ እንደዛ አድርጌ በቃ ሳምታይምስ እወጣዋለሁ ማለት ነው። በቃ አድርጋለሁ። ነጭ በጣም ነው የምወደው ማለት ነው። ከድሮ ማለት ነው። አሁን ግን ነጭ ሀገር ስገባ ማለት ነው እንደዛ ማለት ነው ብዙ እንትን አይልሽም፣ ይደብርሻል። ዝም እንትን ያደርግሻል። ግን ደግሞ አዲስ አበባ ላይ ያሉኝ ደግሞ በጣም ነበር እንትን የምለው ማለት ነው። ነጭ በጣም ነው የምወደው ምናምን እያልኩኝ ነበረና ግን ደግሞ እኔ ነጮቹን ይሰሙኛል፣ ያዩኛል ምናምን አላውቅም ነበር፣ ይከተሉኛል ምናምን አላውቅም ነበር። ግን ደግሞ ይመጡ ነበረ። ደግሞ እኔ ነበር የሚከተላቸው ይመስለኝ ማለት ነው። በጣም ነበር የሚከተላቸው ማለት ነው። የሆነ ልብስ ብትይ የነጮችን ምን ይለኝ ደስ ይለኛል።
ፍቅር ቤት ማለት ነው። የነጮች ደስ ይለኛል ማለት ነው። የሆነ እንዲሁ ማጫወታቸዋለሁ የፍቅር ፊልም ነበረ እና እንዲሁም በቃ ላይክ በጣም ነበር የሚከተላቸው። አሁን ሁላ ይህን ያህል ፓወር የለኝም እነሱን ለመከተል ማለት ነው። ያን የፓወር ነበረኝ ማለት ነው እነሱን ለመቅረብ ማለት ነው። አሁን ላይ ግን ማለት ነው ወደዛ ወደዚህ ወደዛ ሲያደርጉኝ ማለት ነው እነሱን አይደለም የእነሱን ፊልም ለማየት ይከብደኛል ማለት ነው። ግን እኔ ራሴ ነጨነኛ ሲሆን ዳስ ዋይ ማለት ነው። እንደን ከዛ ማለት ነው የሆነ ድሮ የነበረውን ፍቅረኛ ማለት ነው ድሮ ግን ደግሞ ላይክ የምንገናኝበትን መንገድ ይደብረኝ ነበረ። ግን ደግሞ እኔ ገና ከሞት በመትረክስ ሳትርፈኝ ገና በፊት ምን እያልኳት ነበረ እኔ ገንዘብ ቢጠይቀኝ ኖሮ እልክለት ነበረ እና በቃ አይደነ አላቅም እሱንና ታናሽ ወንድሜን በጣም ነው በቃ ላይ ለነሱ በፍጹም አልከለክላቸውም ነበረ ገንዘብ እያልኳት ነበረ ማለት ነው። አይደነ አላቅም ላይ እጅሽን የሚዘረጋልሽ አለ አይደለ እንደዛ ነበርኩኝና እንደዛ አልኳት ማለት ነው። ከዛ እሱ ግን አይጠይቅም በቃ ላይ ጠባዩ በጣም ተቀየረ ምናምን ነገር ደግሞ እኔ ደግሞ ላይክ የሆነ መልፈስፈስ ምናምን አልፈለኩኝም ለራሴ ለመናገር ማለት ነው። ከዛ ዝም አልኩኝ። ነው ግን ደግሞ ብዙም እንትን አልነበርኩኝም ያን ያህል በጣም ቆራጥም አልነበርኩኝም። እንደዚህ ብዙ ወሬም አለ ባይ ዘ ዌይ እንደዚህ ስትይ ማለት ነው። ላይክ ለሰው እኔ መስጠት ፈልጌ ሁላ አልሰጠውም ሳምታይምስ ለምን ካላችሁ ማለት ነው ብዙ ወሬ ስላለ ላይክ ይገባል አይገባም እኮ አይታወቅም። ግን ደግሞ እኔ ሰው የሆነ ስታገዢው ማለት ነው የሆነ እንትን ሀይል ላይ ሆነሽ ማለት ነው ጉዜ ባዶ ሁለት ነው። ሰው ዛሬ ብታገዢው ማለት ነው ነገ ባላሰብሽው መንገድ ላግዝሽ ይችላል ማለት ነው። ግን ደግሞ እኔ የእሱን እገዛ ምናምን ያለ እንደስ ስለምወደው በቃ ሁሉንም ነገር ነው የሚሆንልኝ እሱ ከድሮ ማለት ነው። አሁን አይደለም ከድሮ ገና ማለት ነው። እኔ ደግሞ ይሄን ያህል ማለት ነው ዝም ብዬ አይደለም ሰው የምወደው ወይ ዝም ብዬ አይደለም ሰው የምቀርበው ዝም ብዬ አይደለም እንትን ነው ማለት ነው። በጣም ነው እንትን የምሰማው ማለት ነው እሰማለኝ ማለት ነው ጋይስ እንደነሱ ግን ሳምታይምስ እንትን ሰውንም እሰማለኝ ማለት ነው። እኔ ችግር ያለብኝ ብዙ ጊዜ ለምን እንደዚህ አታደርግም ለምን እንደዚህ ነሽ እንደዚህ ነሽ እንደዛ ነሽ እንደዚህ ነሽ ምናምን ሲሉኝ ማለት ነው ለብዙ ጊዜ ማለት ነው ከተከተለኝ ያንን ነገር ማለት ነው ዝም ብዬ እሰማለሁኝ። ደግሞ እኔ በጣም ጣፋጭ ነኝ በቃ ከሁሉም ሰው ጋር እግባባለሁኝ እስካለው ድረስ ሰው አላስደብርም ማለት ነው። ተስፋ ነገራቸው የሚፈልገው ነገር ማለት ነው። ግን እሱ ምንም አይጠይቀኝም ነበር ማለት ነው ያኔ ማለት ነው። እንዲሁም እኔ ባይ ዘ ወይ እኔ ላይክ እሱ ላይ ምንም እየጠፋብኝ ያህል ብር የለም። ግን ደግሞ እኔ ምን ያልኩኝ ነበረ ማለት ነው በኋላም ማለት ነው እኔ እሱ ጋር የሆነ ቢጠፋብኝ ማለት ነው የሆነ ወጪ ወይም ሆነ ቢጠፋብኝ ማለት ነው ምንም አይመስለኝም። ላይክ በጣም ነው በቃ በጣም እንትን ነኝ ምናምን አይደለ አይ ዶንት ኖ አይልም እንዴት ልንገራችሁ ማለት ነው ምንም ወይ አይታየኝም። በቃ የሆነ ሰው አለ አይደለ አንቺ እኮ ወድልኩት ማለት ነው በቃ የሆነ እንድበላ ወዳለሁ የሆነ በቃ እንዲ እድሉ እንዲ እንትን እንዲሆንለት ወዳለሁ። በቃ ጥሩ ነገር ነው የምመኝለት ማለት ነው። በቃ የሆነ በቃ ወደ ኋላ እንዲቀር አልፈልግም። ጥሩ ነገር እንዲገጥመው እፈልጋለሁ። በቃ እንዲሰራ የሆነ ነገር እንዲሳካለት ምናምን ነገር በቃ ነቃበል ምናምን ልለው እፈልጋለሁ ማለት ነው። እንትን ሰው ውዶችዬ ሰው ግን የተለያየ እንትን ያለው ማለት ነው። አንዳንድ ሰው ግን ደግሞ ላይክ በጣም የወደደሽ ሁላ ብዙ ክፉ ነገር የሚያደርገው ሰው አለ። ሰው አላስቆም አላስቀምጥም የሚያደርጉ ሰዎችን አሉ ማለት ነው። አንዳንዱ ሰው ያኔ ማለት አሁን ስሜት የለኝም ለሱ ለማለት ነው። ግን አይ ቲንክ ማለት ነው ከዛን ብዙም የሚወደኝ ምናምን አይመስለኝም ነበረ። ግን ደግሞ እንደሚወደኝ አውቅ ነበር። ግን ደግሞ ይሄን ያህል ይወደኛል ምናምን የሚለውን እንትን አልነበረኝም እና በቃ የሆነ አላምንም ነበር። አይ ቲንክ የሆነ አላውቅም እያወቅኩኝ ማለት ነው የሆነ እንትን ግራ የሚገባኝ ነገር ነበረ ማለት ነው። እንደን ሰው ከዛ ማለት ወድቼ ልነግራቸው የምፈልገው ያቺ ማን ነው የምትባል የሆነች ልጅ ነበረች እንደዛ ምናምን ስትለኝ ማለት ነው። ግን ከራሴ ነው ባይ ዘ ወይ እንደን ሰው ምንድነው
ማን ነው የሚባለው ይሄ ከዛ ማለት ነው የሆነ ታይም ላይ ማለት ነው እንደዛ አይባልም ባይደው ግን እኔ እላችኋለሁ ማለት ነው እዳ ስለሌለ ግን ደግሞ እኔ የሚያሳዝነኝ የቶቤን ነገር ነው። መቼ ነው የሚንቀሳቀሰው? መቼ ነው የሚንቀሳቀሰው? እዛ እኮ ደርቆ ቀረ በርድ ሆነ ማለት ነው እንደን ሶ ጋይስ ከዛ ማለት ነው ልጆች ልነግራቸው የምፈልገው ነገር ማለት ነው እኔ ከቀይ እስከ ነጭ በጣም ነው የምወደው አይስፖርት ጋር ማለት ነው። እንደን ሰው ሞቅ ሞቅ ያሉ ሰዎችንም በጣም እወዳለሁ። ቀዝቃዛ ምናምን አልወድም ማለት ነው። እንደ በጣም የሚቀልድ በጣም እንትን ከሆነ በቃ ላይ ቀለል ያለ ሰው ከሆነ በጣም ነው የምወደው ማለት ነው። እንደን ሰው እኔ የምቀርባቸው የነበርኩት ወንዶች ማለት ነው ብዙ ጊዜ እንትን ያልነበራቸው ማለት ነው። ልክ ሰው የሆነ በቃ የሚደብረ እንትን ካለው ማለት ነው ሄድኩኝ ምናምን ብዬ ነው እንደዚህ ነው። ሰው ግን እንደዛ አይልም። እየደበረው ሁላ ይቀመጣል ምናምን። ግን አንዳንዴ እንትን እንደዛ ለማድረግ ሞክራለሁ ግን አልችልበትም። ቺርዝ እንደነስ ሰው ጋይስ ለነገራችን የምፈልገው ነገር ደግሞ እንደምስራ እየተዘጋጀው ነው እስተንን እስከማገባ ድረስ ማለት ነው። ከዛ እሱ ልጅ ማለት ነው ኢትዮጵያ ውስጥ ማለት ነው ባይደው ኢትዮጵያ ውስጥ ነው ማለት ነው ለኔ ማለት ነው ባሻይ ነው አሁን መኳንንት እንደ የተኛው ነው የሆነው ማለት ነው። በጣም ነበር የማነሳው በናሆም ወለል በናሆም አድረን በናሆም ነበር የምንወላው ማለት ነው። ወይኔ በቃ ሰዎቹ ጭንቅል ይዟቸው ማለት ነው ቤቱን ትቶ ነበር የሚሄዱት ማለት ነው። እንደን ሶ ጋይስ እኔ በቃ አይስወርቱ ጋር ማለት ነው በቃ በጣም ነበር ያመጠ ልጁን በቃ እንትን የማደርገው ከዛ ማለት ነው ወዶች እኔ አልጨማመረም ባይደው ውሸት አልጨማመረበትም። እንደን ከዛ እንደነሱ ምንድነው የሚባለው ይሄ እንትን ማለት ነው። ከዛ ማለት ነው እንደዛ ብለን ማለት ነው ማን ነው የሚባለው ባይደው እሱ ማለት ነው የሆነ እንትን ሳደርግ ማለት ነው ኦሮጣ ትባላለች እዚህ እንትን ነበረችው ማለት ነው። ባይደው ይጠብብ ቡዳ ናት እሷ ባይደው እሷ ያቺ መርሃቱ ማለት ነው እሷ ባይደው ውሽማው ነበረች እኔ ጋር እሷ ጋር ሁሉም ጋር ነበር የሚሄደው ግን እሷ ደግሞ የጓደኛው ፍቅረኛ ነበር። ይገርማል። ተውት ከዛ ማለት ነው እንደምንድን ነው የሚባለው ይሄ ፕሮፋይል ላይ ያደረኩት እሱን ማለት ነው። ትክክል እኮ ለምን እሱን ፕሮፋይል ታደርጊዋለሽ ምናምን አለችኝ ማለት ነው። ከዛ እሱን ፕሮፋይል አውርጂ ምናምን አለችኝ ማለት ነው። እንደን ሶ ባይ ዘ ዌይ ማለት ነው ይሄ ምንድነው የሚባለው እሱ ባይ ዘ ዌይ ትንሽ ትልቅ ልብ አለው ማለት ነው። የሆነ አስቸጋሪ ነው ወንድ ልብ ተለቅ ያለ ነው። እና ከዛ እኔ ኢትዮጵያ ውስጥ ማለት ነው በቃ የሆነ ሌላ ወንዶቹ ማለት አይስወርቱ ጋር ነው የምላቸው አይስወርቱ ጋር እኔ ኢትዮጵያ ውስጥ ቢሆን ኖሮ ሌላ ወንድ አላገባም ነበረ ማለት ነው። ኢትዮጵያ ውስጥ ድሮ እንትን እንዳልኩኝ ሌላ ወንድ አላገባም ነበር። ለምን ካላችሁኝ ሌላ ወንድ ባገባ ማለት ነው ኢትዮጵያ ሆኜ ማለት ነው እሱን እንደ ውሽማ ነበር የሚይዘው። እሱ ሌላ ሁለተኛ ባሌ ሊሆን ማለት እኮ ነው። እንደዛ ነበር የሚሆነው አይስወርቱ ጋር ማለት ነው። በቃ ላይ ከትንሽ ጊዜ በኋላ ይሰለቸኝ ነበረ ማለት ነው። እሱን እኔ የሚመጥነኝ ማለት ነው ከሱ ውጭ ሌላ አልነበረም። ለምን ካላችሁ በጣም ያናድዳል። ግን ደግሞ ሰው ይሰማል ባይደው እሱ እንደዛ አታድርግ ምናምን ሲሉት ማለት ነው ይሰማል። ግን ደግሞ ሳምታይምስ ይሰድብሻል ማለት ነው። እንደዛ አታድርግ ስትይ እንደዛ አታድርግ ምናምን እያለ ይሰድብሻል ማለት ነው። እንደን ሶ በጣም ቢክሬዝ ነው የሚያደርገው። በቃ በጣም ሰው ያናድዳል ማለት ነው። አይ ሰው እንደዚህ እሱ ደግሞ ላይ እኔ አላቅሽም ምናምን ይለኛል። ከዛ ደግሞ ትንሽ ቆይተሽ እኔ አወቅኩሽ ምናምን ይለኛል ማለት ነው። ትንሽ ነገር ነበር እንትን የሚያስፈራው እና ምንም በሌለበት ማለት ነው። በቃ የሆነ አስማት ነበር የሚያደርገኝ እና አንዳንድ ሰው ወደች ነገራችሁ የምፈልገው ነገር ማለት ነው። ከዛ ምንድነው የሚባለው ይሄ ምንድነው የሚባለው ይሄ እሱ ማለት ነው እሱን ነበረ ማገባው ባይ ዘ ዌይ አጎቴንም ባይ ዘ ዌይ እየፈቀደልኝ ከሱ ጋር ነበረ እንጂ ሌላ ጋር ቀደልኝ ሰው የሌለበት ሌሎችም አልነግራቸውም አልጠይቃቸውም ነበር። እሱንም እሱ እኮ ነው የጠየቀኝ። አጎቴ ሲንቀለቀል ብዙ ነገር ላይ ነው የሚንቀለቀለው እና እኔ እንትን ላይ ማለት ነው። ከዛ እኔ ደግሞ አጎቴ ፍቅረኛ ማምጣት ትችያለሽ፣ ማግባት ትችያለሽ፣ ተፈቅዶልሻል እንደዚህ ነው ምናምን ሲለኝ ማለት ነው እንዴ በጣም ገረመኝ ማለት ነው። እንዴ ምናምን ከሳውዲ ባይ ዘ ዌይ እሱ ጋር እያወራሁ ነበረ ሲመለስ ታይም ነው እንደዛ ያለኝ ማለት ነው። ለመጨረሻ ሊነሳ ሲል ማለት ነው ወደ አድግራት ማለት ነው
በጣም እንትን አለኝ ማለት ነው። ላይ ባይ ዘ ወይ ወደ እሱ እንዳልሄድ መርዝም ተሰጠኝ፣ ብዙ ነገር ነው የተሰጠኝ ባይ ዘ ወይ ማለት ነው። ከዛ አንደው ልውድቼ ልነግራቸው የምፈልገው ባይ ዘ ወይ እኔም ብዙ መስዋዕት ከፍዬለታለሁ ወደ እሱ ለመሄድ ምናምን ነገር አንደን ሰው ምንድን ነው የሚባለው? ከዛ ምንድን ነው የሚባለው መሰላችሁ? የሆነ ምን አለ መሰላችሁ? አሁን እኔ ሀሳቡን ልቀይር አስብና ከዛ እነሱ መጥፎ ሲሆንብኝ ሀሳቡን ደግሞ ያግዞኛል ማለት ነው። እኔ ወደ ስራዬ ልሄድ፣ ወደ አላማዬ ልሄድ እንትን ላድርግ ማለት ነው። ያን ግን እልህ ነበረኝ፣ አልቀመጥም ደስ ቢኮዝ ለምን እንደሆነ አላውቅም። ኢትዮጵያ ውስጥ አልቀመጥም ብዙ ሁሌ ነው የምወጣው። እንደን ሰው አልቀመጣትም ነበረ። ባይ ዘ ወይ ብወልድ ሁላው ልጆን ይዤ ነበር እንደዚህ የሚሰራው። ከዛ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው ይሄ ምንድን ነው የሚባለው? ይሄ ዋናው የሚባለው ማለት ነው። ከዛ ማለት ነው ውዶች እንደዛ ብለን በጣም ገርም ሌሎችም አልነገርኳቸው ማለት ነው። ማለት ያውቁት ልጅ ትልቁ ያውቀኝ ነበር ማለት እኔ ማለት በጣም ጎበዝ ልጅ መሆኑ በጣም እንትን ያደርገኝ ማለት ነው። መጀመሪያ ይሄንን ልጅ አልተቀበለውም ነበር ማለት ነው። የኔዘርላንድ ልጅ ማለት ነው አልተቀበለውም ነበር እና በጣም ደብሮት ነበር። ከዛ ግን የሆነ እንትን እንዳለ ስላወቀ ማለት ነው የሆነ በቃ ከደሜ ጋር ተዋህዷል ልጅ የሆነ ነገር ተደርጎ ነበር አይ ቲንክ ማሰሪኝ ያማ ቃል ማፈሪ ሆናለች ምናምን ብሎ ታውይ ማለት ነው። እንደን ሰውም እኔ ደግሞ ሌላ ወንድ ቤት ማለት ነው ትንሽ ቆይቶ ይደብረኛል። እሱ ነበር የምናፍቀው ለምን እንደሆነ አላውቅም። ከትንሽ ጊዜ በኋላ ወንድ ገባኝ እሱ ይናፍቀኝ ነበር። አሁን ብቻ ነው የማይናፍቀኝ ማለት ነው። አሁን ነገርኳቸው መጥፎ ነገር ማለት ነው። ጥሩ ነገር እመኝልሃ ነው። እኔ በቅቶኛል ባለው መምጣትን ከፈለገ ሊያቋርጥ መምጣት ይችላል። እንኳን ስራ ይወር ስራ እንኳን ሰርቼ አላውቅም ማለት ነው። አንድ ሰው ማንንም ለማገዝ እንትን አይደለም ምሬድ አይደለም አሁን ታይም ላይ ማለት ነው። አይደለም እሱን ወንድሞቼን ማለት ነው። አሁን ደግሞ ሰው ታሳምናላችሁ የሆነ ልጅ ነበረች እና ወደ አውሮፓ እንደገባሽ ነው አሁን እንደምትወስድ ነው የማስበው ምናምን ተስፋ ላይ ምናምን ያለች ነበር ማለት ነው። አይ ወይ ጭራሽ አልኳት ሊቢያ ላይ ነበርኩኝ ማለት ነው። እንዴት እንተሳስባለን ምናምን አልኳት ማለት ነው። አሁን እኮ ደህና ነኝ ምናምን አልኳት እንደድሮ አይደለሁም ምናምን ስላት ማለት ነው የኔ አላለለውንም በቅቶኛል ደግሞ ምናምን ነው ምን አልኩ ማለት ነው። ከዛ ማለት ነው ይሄ ምንድነው የሚባለው? ይሄ ምንድነው የሚባለው? ይሄ ከዛ ማለት ነው ወደች እንደዛ ብለን ማለት ነው ይሄ እንደዛ ብለን ነበር ማለት ነው። ይሄው ያለፈ ታሪክ ነው ማለት ነው። እናም አሁን ላይ ግን በጭራሽ አልፈቀኝም ማለት ነው። አላፈቀኝም ሲያስብ ወይም ከምንታው እንደ ድሮ ልብ የለኝም ባይደው ማለት ነው። አሁን ላይ ባለው ምን ላይ ያለው ምንም አይመስለኝም ማለት ነው። ዳንሰው ማለት ነው። አሁን ምንም አይመስለኝም። ግን ደግሞ ከሀበሻ ጋር እቅድ የለብኝም። ግን ደግሞ እሱን ያናደኛል። ምን እናደኝ ነበር እውነት ነገር ከተባለ ማለት ነው። ሰውን ይሰማል ባይ ዘ ወይ የሆነ ነገር ካልሽው ማለት ነው ትንሽ ሊጠነቀቅ ይፈልጋል። በራሱም ያለው ነገር አለ አይደለ? ሰው ተፈጥሮ ፈጣሪ የሚሰጠውን ተፈጥሮ አለ አይደል? እሱ እንደዛ ነበረ።
አንዳንድ ሰው ትንሽ ደግሞ የሚቀራረብ እንትን አለን እያልኳት ነበር። ባይዘው ይሄን አላለም። ትንሽ ግን የሆነ በቃ አለ አይደለ የሆነ ነገራችን ይቀራረባል ምናምን ሲላት ማለት ነው። አሁን እንጃ ምናምን ሲለኝ ነበር ሲሆን ከዛ ብዙ ጊዜ አዎ ምናምን ይሉኝ ነበረ። ሳምታይምስ ግን ደግሞ አንድ አይደለም የሰማይን መሬት ምን ባይደው እኔ ለሰው በጣም ተቆርቋሪ ነኝ ማለት ነው። እሱ ግን በጣም ራስ ወዳድ ነው። እኔም በጣም ራሴን በመወድበት መንገድ አለን። ግን ደግሞ እኔ ሰው አልነካም። አንድን ሰው ነግራችሁ የምፈልገው ነገር ማለት ነው የነበረውን ነገር እንድታውቁ ነው። አንድን ሰው እኔ ቀይ በጣም 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 የምወደው ቀይ እስከ ነጭ በጣም የምወደው ቀይም ሆኖ ማለት ነው። በቃ ያንሞር የሚወደው አለ ምናምን ነገር ማለት ነው። ግን የሚስማማ እኔ ቀይ ነው ማለት ነው። ብዙ ጊዜ ግን እኔ በሴት የተሳካልኝ ነገር አላውቅም በህይወት ዘመኔ ማለት ነው። መንገድ ተሳክቶልኝ አያውቅም። ስራ ተሳክቶልኝ አያውቅም። ትምህርት ተሳክቶልኝ አያውቅም። ነገር ተሳክቶልኝ አያውቅም። እኔ ከሴት ጋር ማለት ነው። ሴት ከተባለችው ጋር ማለት ነው። በሴት የተሳካልኝ ነገር ህይወት፣ መንገድ፣ ጉዞ ምንም ነገር አላስታውስም። እኔ ምንም ነገር በእድሜ ዘመን ላይ ማለት ነው። እና አሁን ብቻም የዛሬው ቪዲዮ አሁን ይበቃ ማለት ነው። ይሄ ግን ያለፈ ታሪክ ነው፣ የበቃለት ታሪክ ነው ማለት ነው። እኔ ግን ላልዋሻችሁ ማለት ነው ባለው መቼም ቢሆን አላስመሰልም። ሁሌም እውነት ነው የምናገረው። ባለው እሱ ልጅ በጣም ያውቃል። እኔ ኢሮብ እንዳልሆንኩኝ በጣም ያውቁ ነበር ከዚህ ነው ማለት ነው። ግን ይሆናል አይደለ ኮንፊዝ የምትሆነው ነገር አለ ማለት ነው። እኔ ይሁን በቃ ግድ የለም ጥሩ ምናምን ብዬ ምንም አይመስለኝም ነበረ። ምክንያቱ እኔ ከሱ ጋር ምናምን ባለኝ ችግር ሳይሆን ከቤተሰቦች ጋርም ያለኝን ችግር ነበረ ምናምን ነገር ማለት ነው። የሆነ ከሱም የሚደብረኝ ነገር ነበረ። አንተን ሰው ወንዶች ነገራችሁ የምፈልግ ነገር ሴት ልጅ አይ ቲንክ ነው እኔ የሚንከባከበኝ ወዳለኝ ጊዜ የሚሰጠኝን በቃ የሆነ ምንም ሳይመስለው የሚያገኘኝ የሚያነጋግረኝ ምናምን ካልሆነ በስተቀር ምንም ነገር ላጋራው አልችልም። በጣም የሚቀርበኝ ካልሆነ ምንም ነገር ላጋራው አልችልም፣ ልናገረው አልችልም። ስለ ራሴ ስለ ግል ህይወቴ ምንም ነገር በቃ የሆነ ቦታ የሚሰጠኝ በብዙ አይነት መንገድ የሚንከባከበኝ የሚይዘኝ ካልሆነ የማደርገው ነገር አልነግረውም፣ ቅሬን አልነግረውም። በቃ ምንም ነገር ለመናገር ምንም እንትን አይኖረኝም ማለት ነው። የሆነ በጣም ታይም የሚሰጠኝና ብዙ ጊዜ ከኔ ጋር እንትን የሚያደርግ ከሆነ ብዙ ላጋራው እችላለሁ ማለት ነው። ብዙ ሰውም እንደዛ ነው ማለት ነው። አንድ ያው ጋር ማለት ነው ለዚህ ይመስላል ማለት ነው። እሱ ደግሞ የማርያም የኪዳነ ምህረት ፎቶ እዚህ ላይ ተወቅጦ ነበርና የድንግል ማርያም ማለት ነው። ከዛ ሾርት ዋል እስካሁን ማለት ነው እሱ ቀን በጣም ነበረ የሚሳካልኝ የሚሆንልኝ ማለት ነው። አንተን በቃ ለዛም በጣም ነበር የምወደው ማለት ነው። ሰው ደግሞ ዘንብ በላይሽ እኮ ይሄን ያህል ትወጂው አትችይም እንኳን አሁን ለመስፋቀር ሊያደርግብሽ እንኳን ሰው ቢያስገቡሽ ማለት ነው ዝም ብለው ሰው ካስገቡብሽ ማለት ነው ሊያሸንፍ አይችልም። ከጊዜ በኋላ ነው የሚሆነው ስሜቱ ማለት ነው። አንድን ሰው እኔ አንዱን ለማሳነስ አንዱን እንትን ለማድረግ አንዱን ምናምን አይደለም ባይደው እኔ ቀይ መስቀል አይደለሁኝም ማለት ነው። እሷ ዶንት ኬር ምናቱ እኔ እውነተኛውን እንትን ነው የሚይዘው ማለት ነው።
እንደሱ እኔ ሁል ጊዜ እነግራቸዋለሁ ማለት ነው። እየወደደችው እንደዛ ታደርጋለች፣ እንደዛ ነው የምትወደው፣ እንደዛ ነው የምትወደው ምናምን የምትሉኝ ሰዎች እኔ ባይዘው ስሜቴን ደብቄ አላውቅም። በህይወት ምን ብችል ማለት ነው ደብቄ አላውቅም። አንዳንድ ሰው በኃይል እንደምደብቅ እያደረገችኝ ነው ማለት ነው። በጭራሽ ስንት ሰው ነበርና በቃ እሱ እንደዚህ ነው እዛ ምናምን ብሎ እኔ ልገባ የሚፈልገው አሁን አውቃቸው ነው። ሴት ጓደኞችን ቢያበሩ አልኳቸው እንደፈለኩት መንገድ ነው የሚሄደው ማለት ነው። ሰው አልሰማም እኔ ማለት ነው። ካልወደድኩት ግን ልሰማሽ እችላለሁ ማለት ነው። ተይው ካልሽኝ እችላለሁ። ከወደድኩት ወርድ ከራስሽ ከሴት ጋር ውላ እያለ እንደዚህ ብዬ ነው የምገባበት ማለት ነው እንጂ ገብተሽም እኮ ሴት ጋር እያለ ነው እንጂ በተለይ ወርደት አለሽ ማለት ነው። እንደዛ ከሆነ ማለት ነው የራስሽ ጉዳይ። እናም ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ እኔ በቃ እንትን ማድረግ አልፈልግም ማለት ነው። ነገሩን መከላለስ ምናምን በቃ የሌለሽን ሰው ስንት ባል ነው በቀን ወደ አንተ ያንቺን ኢነርጂ እየተካፈለ የሚውለው? የምሬ ነው። በቃ 5 ባል ይኖርሻል እና ልጅሽን ወደ 5 ባል እንትን ይረጫል ማለት ነው። ሴቶቹም ፍቅረኛዋንን የሚሉ ሴቶችም አይጠፉም ማለት ነው። በቃ ሴት ነው የምትወደው። ምን ልታደርግልኝ ነው? ሴት እኮ ስላለኝ ነው እንጂ የምትመጣኝ እኮ ባይኖረኝ ኖሮ የሆነ እኮ ነው ጋር የሆነ ነገር ባትፈልግ ኖሮ ማለት ነው። ወይ ገንዘብ ባታገኝ ኖሮ ወይ የሆነ ለመዝናናት ወጪ ማታወጣ ብትሆን ኖሮ ወይ የሆነ ነገር ማታገኙና በቃ ምንም ድርቅ ያልኩኝ ቢሆን ኖሮ ማለት ነው እግሯን እኔ ቤት አታስገባም ነበረ ማለት ነው። ብትሞቱን ለማለት ነው። ስለዚህ ሰው ለሌላ ነገር ነበረ ድሮ እንትን የሚያደርገው ማለት ነው። ለፍቅረኛ ለምቀኛ ለቀነበረኛ ሴት ጋር ፍቅረኛ ነበረች ምንም። አሁንም ኢነርጂስን ለመሳብ ብለው ነው ሴት የምትወደው። ከሴት ጋር ጊዜ የምታደርገው ሴት ማግባት ነው የምትወደው። ከሴት ጋር መኖር ነው የምትወደው ምናምን የሚሉት ማለት ነው። ያንቺን ኢነርጂን እና ደምሽን እና አንቺን ሊያደርጉሽ ዋጥ ሊያደርጉሽ ይፈልጉ ነው ማለት ነው። እኔ ከእንደነዚህ አይነት ነገር ነው ሰዎችን ማድረግ አለባቸው ያልኩት ማለት ነው። ቤተሰቧን አንዳንድ ሰው ጋይ እኔ ማንንም ሴት መሆን አልፈልግም። ሀበሻም ብትሆኝ እንትን ባክሆን ማለት ነው። አይስወርቱ ጋር ማለት ነው። መርፌ እንኳን እንትን ቢያደርጉኝ ማለት ነው። አይስወርቱ ጋር በቃ እኔ ካሁን በኋላ በቅቶኝ ነው። አንቺ ምናምን የምትይ ሴት አልመረሽም ማለት ነው። አይስወርቱ ጋር እኔ ፈጣሪ ወረቀቱን ወይም ደግሞ ወደ ሀገሬ ነው ቢመልሰኝ ማለት ነው አንድ ነገር ነው ማለት ነው። እንጂ ያልታልኩት ማለት ነው። አሁን እዚህ ላይ የምታገኙትን መብት ማለት ነው በጣም እየደበረኝ ነው። ቤኮሬዝ እያደረገኝ ማለት ነው። ስለዚህ አፋችሁን ያዙ ማለት ነው። አሁን እኮ እዚህ እሷ ነኝ የምትለው የሚሉትን ሴቶች ማለት ነው ኢትዮጵያ ቢሆን ኖሮ አፈር ነበር የሚያስበሏቸው። አፈር ነበር የሚያስበሏቸው። ወይኔ መደፈር አይወርዱ ጋር ማለት ነው። ከአፈር ጋር እንደዚች በዚህ ብታስቢም በዚህ ይመጣብሽ ነበር። በዚህ ብታስቢም በዚህ ይመጣብሽ ነበር። እንኳን ቦሎፎኑን እንኳን ቀደ ነበር የሚገባብሽ ማለት ነው። ሀበሻ ለሀበሻ ግን አሁን ድብብቅ ምናምን እየተጫወተ ማለት ነው። ሰው ብዙ አይናገርም፣ በተግባር ነው ለሰው የሚመልስለት ማለት ነው። እያስ አሁን እንደ ዘመናዊ ስራ ሰውን መዋጥ ልምድ አደርጋችሁ ታደርጋላችሁ ማለት ነው። ሰውን ማለት ነው ገብታችሁበት ማህፀኑ ላይ እንትኑ ላይ ብልቱ ገብታችሁ የምትዝናኑበት ማለት ነው። ሴቶች እኮ ሴት ለሴት እንትን የሚያደርጉት እኮ ሚስክን ሴቶችን እኮ ሴት አስለምዶ ማለት ነው። በብልታቸው የሆነ ገብተዋቸው ማለት ነው እዛ በማህፀናቸው እያሰቃዩቸው እየኖሩ ይሆናል እኮ አይስወርቱ ጋር ማለት ነው። እኔ እንደገጠመኝ ማለት ነው። እኔ እኮ ሕክምና ውስጥ እኮ ናት ደፋር ማለት ነው። ከዛ ብዙ ሰዎችን እኮ እንደዛ አድርጎ እያሰቃዩቸው የሚኖሩ ሴቶችን እኮ ይዘራሉ። ሚስኪን ስለሆኑ ሴት ለሴት ብሎ ይቀርባሉ እና ከዛ እንደዛ እነሱ ላይ እየተላገጡ ይኖሩ ይሆናል ማለት ነው። አሁንም መላገጥ የሚፈልጉ ናቸው። ደስ ባል ማለት ነው።
ሁሉም ማለት ነው እዛ አውሮፓ ውስጥ ያሉት ማለት ነው። እያንዳንድሽ ማለት ነው ውርድ ከራስሽ ማለት ነው። ከጭንቅላቴ ካልወረዳችሁ ላዋርዳችሁ ነው። ተስፋ ቀርብ ያለኝ ማለት ነው። ላፈነዳው ነው። አናቅሽም ብላችሁ ማለት አለባችሁ። ሀብሽ እጂ ማለት ወገራት የሰራችሁትን ነገር ስራ አይደለም። ተስፋ ከወረደው በጣም ብዙ ክፉ ስራ ማለት ነው። ስለዚህ ማለት ነው ሰው ደግሞ እንደዚህ አድርገው ሲያቀርብላችሁ ማለት ነው ከኋላ ሴራ ጠንዝዞ ነው ማለት ነው። እንደን ጉድ ባይ ጋይስ በሁለተኛ ቪዲዮ